ጤና ይስጥልኝ እንደምን ከረማችሁ ጋስፑልስ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ አጠር ያለ ቪዲዮ ይዤላችሁ ቀርብ ያለው ዛሬ የምናየው ሚጥሚጣ አሰራር ነው። በጣም ቆንጆ የሆነ ሚጥሚጣ ነው። አብራችሁን ቆዩ። ብዙ ሰዎች በምግብ ጠፍተሻል በመጽሐፍ ቅዱስ ብቻ ነው ያለሽው በተለይ ሙስሊሞች ከሳውዲ አረቢያ የጠየቃችሁኝን ጥያቄ ምግብ ጋር ተመለሺ ያላችሁኝን እመለሳለሁ ወደ ምግብ። ያው ዋናው ዓላማ የመጽሐፍ ቅዱስ ስለሆነ እሱንም እያደረኩኝ አይኑ ጠፍቻለሁ ምግብ እሰራለሁኝ። እንቀጥላለን የምግብ ስራችንን ወይ በሳምንት አንድ ቀን እጨምራለሁ ወይንም አንዱን ቀን የምግብ አንዱን ቀን ደግሞ እግዚአብሔር ቃል አደርገዋለሁ ማለት ነው። ግን አስባችሁ ስለጠየቃችሁኝ ከልብ አመሰግናለሁኝ። በጣም ቆንጆ ሚጥሚጣ በአሜሪካን እንዴት መስራት እንችላለን የሚለውን ዛሬ እናያለን። 23 ነው 24 ዓመት በአሜሪካን ውስጥ ስኖር አንድም ቀን ሚጥሚጣ ተቸግሬ አላውቅም። ለመጀመሪያ ጊዜ ሚጥሚጣ በቤት የጠፋ ቤታችን ደግሞ ዶሮ ወጥ እንኳን በሚጥሚጣ የሚበላ ሰው አለና ሚጥሚጣ በጣም አስፈላጊ ነገር ነው እኛ ቤት። ስለዚህ አሁን እዚሁ ሰራለሁ ማለት ነው አሜሪካን ሀገር። አብራችሁን ቆዩ። እነዚህ ቅመሞቹና ሚጥሚጣዎቹ ናቸው። የተሸከሸከ ሚጥሚጣ ነው። ተሸክሽኮ ነው ደርቆ ተሸክሽኮ ቁጭ ብሎ ነበረ። አሁን እንግዲህ ዛሬ ስለተቸገርኩኝ ቅመሞችን አውጥቼ እሰራለሁኝ ማለት ነው። እንደምታዩት ጥቁር አዝሙድ፣ ጨው፣ ኮሰረት፣ ቆንዶ በርበሬ፣ በሶብላ፣ ኮሰረት፣ ነጭ አዝሙድ፣ የመጥበሻ ቅጠል እነዚህን አድርገን ነው የምንሰራው። ሚጥሚጣው እንደምታዩት ከመሃል በሶስት እቃ ያለ ነው። ጨው አድርገን እንዴት እንደምንሰራ እናያለን። ዝርዝሩን ከታች ልጽፍላችሁ እችላለሁኝ። ማንም ይጠፋዋል ብዬ አላስብም። ከበርበሬ ስራ የሚለየው ያው ዝንጅብልና ነጭ ሽንኩርት አይገባም። በተረፈ ግን በርበሬ ስንሰራ የምናስገባውን ነገር ሁሉ እናስገባለን ማለት ነው። አሁን መጀመሪያ በደረቁ እንቀላቅለዋለን። ሚጥሚጣው ላይ ጨው አደረኩኝ። ጥቁር አዝሙድ፣ ነጭ አዝሙድ፣ የመጥበሻ ቅጠል ሮዝመሪ ማለት ነው፣ ኮረሪማ፣ በሶብላ ፍሬው ማለት ነው፣ ቆንዶ በርበሬ፣ ኮሰረት ከሌለው ሚጥሚጣልም ኮሰረት የግድ ያስፈልጋል። ቅቤ የምናነጥርበት ማለት ነው ኮሰረት። አሁን እነዚህን በደንብ አድርገን እንቀላቅለዋለን ማለት ነው። ስለበዛ በሌላ እቃ ቀንሰዋለሁኝ። በሁለት እቃ አድርጌ እዚህ ጋር የቀረውን ሚጥሚጣ ቀላቀለና በደንብ አድርጌ ቅመሞቹን እኩል አዳርሳቸዋለሁ ማለት ነው። በደንብ ቀላቀል ነው ቅመሙን ከሚጥሚጣ። ከዛ በኋላ እንፈጫለን ማለት ነው። በጣም የሚጣፍጥ በጣም ቃና ያለው በቃ ኢትዮጵያ ማዘዝ የማያስፈልግም። እዛ አድክመን ሰው የምናዝዘው እዚህ መስራት የምንችለውን ነገር ነውና ሁሉም ነገር አበሻ ቤት አለ። ሚጥሚጣውን ደግሞ ከቻይና ቤት ወይንም ከህንድ ሱቅ ዛላው ይገኛል። ያንን አምጥቶ ሸክሽኮ አስጥቶ አድርቆ እንደዚህ ማዘጋጀት ይቻላል ማለት ነው። እንግዲህ የፈጨው ማደርግበት ደግሞ ሌላ ደረቅ የሆነ ሳህኖች ያስፈልጉኛል ማለት ነው እቃዎች። መፈጫው በጁስ መጭመቂያ ነው። በቡና መፍጫ ባደርገው ያንሳል። ስለዚህ በጁስ መጭመቂያ
ቡለስ በሚሉት በሱ እንፈጨዋለን ማለት ነው። ካለን የሌላ መፍጫ መጠቀም ይቻላል። በቡናም ይቻላል። እንደገና ደግሞ የራስም ደግሞ እንደዚህ ዱቄት የሚሰሩባቸው መፍጫዎች ላላችሁ ሰዎች በሱ መጠቀም ትችላላችሁ። ካልሆነ ግን በቡና ወይንም በዚህኛው መፍጨት ይቻላል ማለት ነው ለኢመርጀንሲ። አሁን እኛ ቤት የሚጥሚጣ እጥረት ኢመርጀንሲ መጥቶብን ነው። እንደዚህ እንፈጨዋለን። በደንብ አድርጎ ነው የሚፈጨው። እንግዲህ ለክትፎም ለምንም ነገር የምንጠቀመው እሱን ስለሆነ በጣም አስፈላጊ ነገር ነው። የሚጥሚጣ ጦት አይድረስ ነው አይድረስ እና ይሄንን ይመስላል። በደንብ አድርጎ ይፈጫል። ግን ብዙ መክተት አያስፈልግም። ትንሽ ትንሽ ነው፣ ያው ጊዜ ይወስዳል ማለት ነው። ግን በደንብ አድርጎ ይፈጨዋል። በተረፈ ላይፍ እንዴት እያደረጋችሁ ነው? መጽሐፍ ቅዱስ እያነበባችሁ ነው ወይ? ዓለምንስ እንዴት እያያችኋት ነው? የተለያዩ ሰዎች እንደ ሐሰተኛ ነብይ እየተነሱ ነው ያሉት እና ጊዜውን በደንብ አድርጎ መዋጀት ያስፈልጋል። በጣም የሚገራርም ነገር ነው። በዓለም ላይ ልብ ብለን ካየነው የሚታየው ነገር ሁሉ የሚያስገርም ነው። እንግዲህ ገና ብዙ ይቀረኛል፣ ግን የተወሰነውን በደንብ አድርጌ ፈጭቻለሁ። ይህንን እያሳየሁ ሰዓታችሁን መፍጀት አልፈልግም። ብዙ ደረቅ ሚጥሚጣ ነው የሚቀረኝ፣ ያልተፈጨ የተሸከሸከ ማለት ነው። ነገር ግን ይሄን ሁሉ ስፈጭ እንትን አልላችሁም፣ ጊዜያችሁን አልፈጅባችሁም። እንግዲህ ለዛሬ ያዘጋጀሁላችሁ ሚጥሚጣ በአሜሪካ እንዴት ይሰራል ነው። ዘመዶቻችሁን ሁሉን ነገር እንዲልኩ ከዛ ትጠይቁ። እዚህ ማዘጋጀት ይቻላል። ጣዕሙ ምንም አይነት ልዩነት የለውም። በጣም ቆንጆ ነበር። እንግዲህ በርበሬም ሚጥሚጣም ሽሮም እዚህ መስራት ይቻላል እና ሸክሙም ማስቸገሩም እዛ ያሉ ሰዎችን ከባድ ስለሆነ አሁን እዚህ ማድረግ እንችላለን የሚለው ነው። ብዙ ሰዎች እዚህ እንደሚሰሩ አውቃለሁኝ። ለዛሬ ይዤላችሁ የቀረብኩት ይሄ ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ እሁድ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።